ስቶኪንግ ነው፣ ሰውነቴ አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው። ፓንት አይደለም፣ አንድ ላይ ከዳንቴሉ ጋር ከላይ ካለው እየሰማን ነው። ኢቫን ከዳንቴሉ ጋር ነው። ዳንቴሉ ደግሞ ያው የኛ ባህል አይደለም የምትሉት ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው። ስለዚህ ያው የዚሁ ሀገር ምርት ነው ልላችሁ ነው። የዚሁ ሀገር እንትን ሪሰርች የተጠቀምቶቹ እሺ፣ ግባቶቹ የዚህ ሀገር ናቸው ብለን እናቶችን ለማሰብ ብዬ ነው። የእናቶችን የድሮ የዳንቴል ሙያ ሀገር ናቸው ብዬ አይ ምርቶቹን የዚህ ሀገር ናቸው። ዳንቴሉ የተሰራው የእናቶችን የድሮ ሙያ። አሁን ለምሳሌ ብዙ ጊዜ ዳንቴል ስለ ዳንቴል ስናስብ ሶፋ ምናምን ነበር በድሮ ጊዜ የሚለበሰው። ግን ዳንቴል ከሶፋና ከመሶብ ነው ከአክንባሉ ነው መሶብ ይለብሳል ነገር አይደለም ዳንቴል። ከእንደሱ ውጪ ደግሞ ኖርማሊ በአውትፊት መጠቀም እንችላለን የሚለውን ለማሳየት ብዬ ነው ለህዝቡ። መልካም። ነገር ግን ግባቶቹ የሀገር ውስጥ እነኛን ነገሮች አስበሽ ቢሆንም ዞሮ ዞሮ ተገላልጠሻል እና እነኛ ደግሞ ህዝቡ ያ ነገር ደግሞ ህዝቡን አስቆጥቷል ነው የኛ ፖይንት እና የህዝቡን ጥያቄ። እኔ እንዳልኩ ነው አልተገላለጥኩም። ኮት ነው ከላይ የለበስኩት። ኮቱ ግን አልተቆለፈም ነው እንጂ ኮት ነው ያደረኩት። ከስር እንዳልኩ ምንም አይነት ሰውነት የሚያሳይ ነገር አይታየኝም። ሙሉ እስከ እግር ጥፍሬ ድረስ ኢቭን እግሬ ራሱ አይታየም። ሙሉ ለሙሉ ስቶኪንግ ነው። ሰውነት ከለር ያለው ቡኒ ስቶኪንግ ነው። ከዛ ከላዩ ከስቶኪንጉ ላይ ምንድነው ያለው? ዳንቴል ነው ያለው። በዳንቴል የተሰራ እንትን። ስለዚህ አልተገላለጥኩም ፖይንትሽ? ፖይንቴ አልተገላለጥኩም የሚለው ነው። ህዝብ ነው እንግዲህ የሚፈርደው። በነገራችን ላይ ብዙ ከዚህ በላይ እንትን አንልም። ህዝብ ነው የሚፈርደው። ለምላሽሽ እናመሰግናለን። ልብሱን ስለብሽው ኢቫን፣ ልብሱን ስለብሽው እንግዲህ ማንኛውም እንደዚህ አይነት ኢቨንት ላይ የሚመጣ ሰው ማስተላለፍ የሚፈልገው የራሱ መልእክት አለ። ቅድምም የነካካሽልኝ አለ። ምንድን ነው ማስተላለፍ የፈለግሽው ነገር? ተገላልጠሽማል። እኛ እንዳየነው ከሆነ ምንድን ነው ማስተላለፍ የፈለግሽው? እንደ ፋሽን አሁን ለምሳሌ እንደነገርኩ ነው ባደጉት ሀገራት ብዙ አይነት ፋሽኖች አሉ። ሁለተኛ ነገር የተለያዩ ቪዲዮዎችን ለምሳሌ እያየሁ ነበረ ከ666 ጋር ወይ ከሌሎች እንትኖች ነገሮች ጋር ምናምን እያገናኙ እኔም ብቻ ሳይሆን አብረውኝ ካሉ ጓደኞቼ ወይም ቲክቶከሮች ጋር ከእንደዚህ አይነት ነገር ጋር ያገናኙት ነበረ። ግን እንደተማረና እንደሰለጠነ ሰው ከጀስት ፋሽን ከሚለው ነገር አንጻር ነው እኔም አይ ቲንክ ጓደኞቼ ያየ ነው ብዬ ነው ማሰበው። ከኔ ጋር አብረው የተተቹት ማለት ነው። ከፋሽን ውጪ ሌላ ሀሳብ የለኝም። ፋሽን ብዬ በቃ ጀስት ፋሽን ብዬ ነው ለብሼ የተገኘሁት እንጂ መልእክት የለውም። እንጂ ምንም አይነት መልእክት የለውም። ምክንያቱም ለምሳሌ እንደ ሴሌብሪቲ የሆኑ ሰዎች እንደዚህ አይነት ኢቨንት ላይ ሲገኙ የሚለብሱት ልብስ ራሱ የሆነ የሚያስተላልፈው መልእክት አለ። ለምሳሌ አንድ ምሳሌ ልጥቀስልሽ እና የጂ ፓወር ክሬቲቭ አዋርድ ላይ ዘንድሮ የ2025 ላይ ለምሳሌ አንድ ሰው ላንሳ። ጆሲ የለበሰው ልብስ ለምሳሌ የእህቶቻችንን የወር አበባ ለማስታወስ ነው ብሎ ነበረ። እንደዛ ለማለት ፈልጌ ነው እኔ። እንደዚህ አሁን ለምሳሌ እንደዚህ ከሆነ እንትን ጋር የተያያዘ እውነቱን ለመናገር ምንም አይነት እንትን የለውም። ልብሱን ከውጪ ዲዛይን ላይ አይቼው ከዛም በኋላ ራሴ ሪተች አድርጌዋለሁ። ያው ተመሳሳይ ሙሉ ለሙሉ አይደለም፣ ሪተች አለው የራሴ ሪተች። ምንም አይነት ከእንትን ጋር የሚያያዝ መልእክትም እንትንም የለውም። ጀስት ፋሽን አዘ ፋሽን ነው። ምንም አይነት ተልእኮም የለሽም አንቺ? ምንም አይነት ተልእኮም የለውም፣ እንትንም የለውም። መልካም። በጣም ዲፕ ኮንቴንት አይነት እንትን ነው ያለው እና በፓንትን ያለሽው እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው አልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ተሽቶ ይችላል። እዚህ ጋር ያለው ወርቅ ነው። በነገራችን ላይ ነበሩኝ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩት ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለውን እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮዎችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮዎች እያየው ነበር።
አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹሊ ስፔሲፊክ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ኪሎ አለሽ? እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ለምሳሌ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍ ኮርስ አዎ፣ እንዴት አይኖርም? ግን ሊሆንም ይችላል። ለይፈልግ ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣልህ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳም እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። አለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስላንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እዩት እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ መደብቀው እንትን ምለው እነሱም ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው ገብቷል አይደለ? ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ
አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው?